ይሄ መንግስት ቤተክርስቲያን ሊያጠፋ ነው የመጣው ብሎ የሚያስቡ ሰዎችም አሉ። እሱን ጨምሬ በመልስ ይሻለኛል ከምቀንሰው ማለት ነው። ልናስቆመው ይገባል። ቤቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። በመጨረሻም ፓርላማው በሚያለቅሱ ሰዎች ድምጽ ተረበሸ። ጠቅለውም በጸጸት አንገታቸውን የደፉ ሲሆን በዚህም ከሰሞኑ በአርሲ ስለሚፈጸመው ጥቃትና የእሳቸው መንግስት እጁ እንደሌለበት የተናገሩ ሲሆን አስቀጥሎም ምርጫ ከመድረሱ አስቀድሞ ድራማውና ትወናውን የጀመሩ ሲሆን ምርጫ ከወዲሁ በብልጽግና አሸናፊነት መጠናቀቁን በሀገር አሜሪካን የሚገኘው ብሩክ ከባድ መረጃ ነው። እናንተ ዱዓን ይሞቱት ጠቅላይ ሚኒስትር መለስ ሲሞቱ ደላችኋቸው አለኝ። እኛ አልኩት በእናንተ ዱዓን ይሞቱት። በሌላ ዜና በአንድ ወቅት በሀገሪቱ ውስጥ በሚያራምዳቸው አንዳንድ ጽንፍን ባዘሉ አክራሪነቱ ሳቢያ ዘብጥ እየወረደ ነበረው ኡስታዝ አቡበከር በቀድሞ በሀገራችን ጠቅላይ ሚኒስትር መለስ ዜናዊ ላይ ማፌዙን ተከትሎ በርካታ ትግራውያንን ማስቆጣት ጀመረ። በሌላ በኩልም በአርሲ የዋሃብያው ጂሃድ መሪ በፌስቡክ ገጻቸው ላይ የአርሲው ሰቆቃ እንዲቆም እፎይን ስጡን ሲል የጻፈው ጽሑፍና የእፎይ እኔ ወደ ስፍራው አቀናለሁ ማለት በርካቶችን አስደነገጠ። ምንድነው ዋሃብያ ያቀደው? በዝርዝር እንመለከተዋለን። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። በመጨረሻም በአርሲ ኦርቶዶክሳኑ ላይ ያነጣጠረውን ድርጊት በጽኑ ያወገዘው ድምፃዊው ቴዲ አፍሮ በመጨረሻም ዝምታውን ሰብሮ ባለስልጣናቱን አስጠነቀቀ። ቴዲ ምን አለ? መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ is an officer in the Israeli paratroopers. His family immigrated to Israel from Ethiopia. የሊባኖስ ሰማይ በድቅድቅ ጨለማ ተውጧል። ናባትዬ በተባለችው አነስተኛ ከተማ የሌሊቱ ጸጥታ የሚያስፈራም ነው። የሂዝቦላ ታጣቂዎች በማንኛውም አቅጣጫ ሊኖሩ በሚችሉበት በዚህ በጥላት ቀጠና ውስጥ ድንገት ያልታሰበ ነገር መከሰት ጀመረ። እንደ ጥላ ሾልከው የገቡ የእስራኤል ልዩ ኮማንዶ ኃይሎች የአካባቢውን ጸጥታ ሙሉ በሙሉ ተቆጣጠሩት። እነዚያ በከፍተኛ ጥንቃቄና በዘመን የጦር መሳሪያ የታጠቁ ወታደሮች የመጡት በሕይወት ያለን የጥላት መሪን ለማደን አልነበረም። የጦር ካምፕም ለሞደም አልመጡም። ኮማንዶቹ አቅጣጫቸውን ያደረጉት ቀጥታ ወደ አካባቢው መካነ መቃብር ነበር። አስቡት፣ በጥላት ሀገር በሞት ጥላ ውስጥ ቆመው እስትንፋሳቸውን ውጠው መቃብር ይቆፍራሉ። በየደቂቃው የሂዝቦላ ታጣቂዎች ሊደርሱባቸውና ከበባ ውስጥ ሊገቡ እንደሚችሉ ያውቃሉ። ሆኖም ቁፋሮ ቀጠለ። የዚህ ሁሉ የሞት ሽረት ትግልና የልብ ትርታን ቀጥ የሚያደርግ ኦፕሬሽን ግቡ አንድና አንድ ብቻ ነበር። ከ42 ዓመታት በፊት በሊባኖስ ሰማይ ላይ አውሮፕላኑ ተመቶ የወደቀበትን እስራኤላውያኑን ተዋጊ ፓይለት ኢየሮን አራድን አጽም መፈለግ። ግማሽ ምዕተ ዓመት ሊሞላው የተቃረበ አጽም ሲባል እንዴት ሙሉ የኮማንዶ ቡድን የሞት አደጋ ውስጥ ይገባል? ለዚህ ጥያቄ ትንታኔያችን መልስ አለው። መልሱ ያለው በእስራኤል መንግስትና በዜጎቿ መካከል ባለው አንድ የማይታይ ግን እጅግ በጣም ጠንካራ በሆነ ቃል ኪዳን ውስጥ ነው። ይህ ቃል ኪዳን በወረቀት ላይ የሰፈረ ሲሆን በእያንዳንዱ እስራኤላዊ ወታደር ልቦና ውስጥ የታተመ ስምምነት ነው። ከከፍተኛ የካቢኔ ሚኒስትር ልጅ እስከ ተራዊ ብሮ ሰራተኛ ድረስ ሀገር ጥሪ ስታደርግ ያለምንም ማቅማማት ጠመንጃን አንግበው ይዘምታሉ። ወታደሩ ወደ ጦር ሜዳ ሲጓዝ በውስጡ አንድ ጽኑ እምነት አለው። በማድረግ ሀገሬ ምንም ዋጋ ከፍላ ታስፈታኛለች፣ ብሞትም እንኳን አጽሜ በጥላት መሬት ላይ እንዲቀር አትፈቅድም፣ በአክብሮት ወደ ሀገሬ ተመልሼ በክብር አርፋለሁ። የስነ ልቦና ትስስር እስራኤልን ጠንካራ ቢያደርጋትም መረጃዎች እንደሚያሳዩት ጠላቶቿ ደግሞ ይህንኑ የሀገሪቱን ደካማ ጎን በሚገባ አጥንተውታል። ጊዜውን ወደ ኋላ እንመልሰው። አንድ የእስራኤል ወታደር ጊላድ ሻሊት በሐማስ እጅ ወድቃል። ለእስራኤል ወታደር ብቻም አልነበረም የሀገሪቱ ቃል ኪዳንና ብሔራዊ ኩራት እንጂ። ሐማስ ይህንን በሚገባ ስለሚያውቅ ሻሊትን እንደ ትልቅ የመደራደሪያ ካርድ ተጠቀመበት። በመላው እስራኤል ውስጥ ልጃችንን መልሱ የሚሉ የተቃውሞ ሰልፎችና የእናቶች እንባ በረቱ። መንግስት በከፍተኛ ጫና ውስጥ ወደቀ። በመጨረሻም እስራኤል እጅግ በጣም መራራና ታሪካዊ ውሳኔ ላይ ደረሰች። ለአንድ ወታደሯ ነጻነት ስትል 1300 የፍልስጤም እስረኞችን
ለመፍታት ተገደደች። የልውጥ በወቅቱ እንደ ትልቅ ዲፕሎማሲና የሰብአዊነት ስኬት ተቆጥሮም ነበር። ነገር ግን ታሪክ የራሱ የሆነ አስፈሪ ምጸት አለው። ከነዚህ 1300 እስረኞች መካከል በግድያ ወንጀል የዕድሜ ልክ እስራት ተፈርዶበት የነበረ አንድ ሰው ይገኝበታል። እሱም ያህያ ሲንዋር ይባላል። ሲንዋር በእስር ቤት በነበረበት ጊዜውን ያሳለፈው በከንቱ አልነበረም። የዕብራይስጥን ቋንቋ አቀላጠፈ። የእስራኤላውያኑን ስነ ልቦና፣ የፖለቲካ ክፍተቶችና ወታደራዊ ስልቶች በጥልቀት አጠና። ያ በአንድ ወታደር በጊላድ ሻሊት ምትክ የተፈታው ሰው ከዓመታት በኋላ የሐማስ ከፍተኛ መሪ ሆኖ ብቅ አለ። የጥናቱና የዝግጅቱ መጨረሻ ውጤት ደግሞ ጥቅምት 7 23 ኦክቶበር 7 የጀመረው የጋዛ ጦርነት በመጨረሻም ለሺዎች እልቂት መንገድ መጥረጉን ትንታኔያችን አጉልቶ ያሳያል። ወደ ናባቲ የመቃብር ስፍራ እንመለስ። በዚያች ድቅድቅ ጨለማ ሌሊት ኮማንዶቹ የሮን አራድን አጽም አላገኙትም፣ ባዶ እጃቸውን። ነገር ግን በታላቅ ብስጭት ወደ ሀገራቸው ተመለሱ። የሮን ቤተሰቦች አሁንም እፎይታን አላገኙም። ሆኖም ይህ ያልተሳካ ዘመቻ አንድ ትልቅ መልእክትን ያስተላልፋል። የትላንቱ ስህተት ምንም ያህል ከባድ ዋጋ ቢያስከፍልም እስራኤል አሁንም ከዜጎቿ ጋር የገባችውን የደምና ያጥንት ቃል ኪዳን አላጠፈችም። ውድ የአክሊል ቤተሰቦች፣ እኛስ በሕይወት ላሉት ለሚሰደዱት፣ በየበረሃውና በየባህሩ ለሚንገላቱ ዜጎቻችን ምን ያህል ዋጋ እንሰጣለን ብለን ራሳችንን መጠየቅ ግድ ይነላል። አንድ ሀገር ለዜጎቿ ደህንነት እና ማልፎም ለአስክሬናቸው የሚሰጠው ክብር ዜጎቿ ለሀገራቸው ሁሉና ሲሉ መስዋዕትነት እንዲከፍሉ የሚያደርጋቸው ትልቁ ኃይል ነው። ከዚህ ታሪክ የምንማረው ትልቁ እውነት ቢኖር ሀገር ዜጓን በሕይወትም ሆነ በሞት ጊዜ ክብር ስትሰጠው፣ እናም የዜጋዋን ዋጋ ከፍ ስታድርገው፣ ዜጋውም ለሀገሩ ጥሪ ሲደረግለት ያለምንም ማቅማማት አንገቱን ለካራ ደረቱን ለጥይት ለመስጠት ወደኋላ እንደማይል ነው። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. በመላው ዓለም ላይ የሚገኙ ኢትዮጵያን ለአርሲ ክርስቲያኖች ድምጻቸውን እያሰሙ ይገኛል። በዚህም አንድ ዜጋ ሀገር አለኝ፣ የሚመራኝ መንግስት አለኝ ብሎ በሚያስብባት ኢትዮጵያ ውስጥ ዜጎች በማንነታቸው ሳቢያ ለህልፈተ ሕይወት ይዳረጋሉ። ይባስ ብሎም ቆሽት የሚያሳረው ታዲያ ይህ አይደለም። ጉዳዩን ባልሰማና ባላየ ማለፍ እጅግ በጣም ልብን ሰባሪ ነው። ይህ መንግስት ቤተክርስቲያን ሊያጠፋ ነው የመጣው ብሎ የሚያስቡ ሰዎችም አሉ። የኦርቶዶክስ ቤተክርስቲያን በኢትዮጵያ ሐውልት ናት። ሐውልት በማፍረስ የሚከብር መሪ ብዬ በግል አላምንም። ጠቅላዩም በምክር ቤት ለተነሳላቸው ጥያቄ ጤፍ በሚቆላው ምላሳቸው ቅጥፈታቸውን እንዲጀምራሉ። እውን እርሶ እንደሚናገሩት ቃሎትን ኖሮታል የበርካቶች አሁናዊ ጥያቄ ነው። ዛሬ ቤተክርስቲያን ልጆቿ እንደ በግ ይሸለታሉ፣ ለመንግስት የድረሱልኝ ጥሪን የሚያሰማሉ፣ ግን ሰሚ ጆሮን አጥቷል። ስለዚህ እርሶ እንዳሉት ሐውልት በማፍረስ የሚከብር መሪ ከሌለ እርሶም በራሶ ጊዜ ሐውልቱ ሲፈርስ በዝምታ መልከት ለጉዳዩ ይሁንታን ሰጥቷል። መሬት ላይ ያለው እውነትም እያንኑ ያሳየናል። አስቀጥሎም ይህንን ተናገሩ። ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት። ይህንን ቃል ከእርሱ አንደበት በመስማቴ በእጅጉ ደስ ብሎኛል። ይህ ቃልም ለታሪክ ይቀመጣል። ባለፉት በርካታ ዓመታት ኦርቶዶክስን ለማጥፋት እንደርሶ ብዙ መሪዎች ተነስተዋል። ለምሳሌም ግራኝ አህመድ፣ ዮዲት ጉዲት፣ በሩሲያም የቦልሸቪክ መሪ ሌኒን ማንሳት እንችላለን። እርግጥ በሰዓታቸው በርካታ መከራ፣ በርካታ ግፍን በቤተ ክርስቲያንና በምዕመናን ላይ አድርሰዋል። ግን ቀጣይነት አልነበረውም። ደካማ ተሰባሪ ሸክላ እንደመሆናቸው ሁሉም እንደሰሩት ቁና ተሰፍረው ይችን ምድር ተሰናበቷት። ዛሬ ግን ኦርቶዶክስ የውላትና ወጥ ቀጥላለች። ዛሬም እርሶ ዜጎች በአርሲ ምድር በጠራራ ፀሐይ በግፍ እያለቁ መቅበሪያ ስፍራ ታጥቶ በጅምላ የተቀበሩ ይህንን እንደ አንድ ሀገር መሪ ማስቆም ሲገቦት ለዜጎቹ ያሉትን ቦታና ጥልቅ ፍቅር በተግባር ስላሳዩን ከልብ አድርገን እናመሰግናለን። ይህንን ዜጋዎትን ነው ለቀይ ባህር ተነስቶ ዋጋ የሚሉት። ግን በየትኛው ሞራሎት ለእርሱ የማቀርበው ትልቁ ጥያቄ ነው። እናም ከእስራኤል ይማሩ ለዜጎች የሚከፈለውን ታላቅ መስዋዕትነት። ሞራል እኮ የለንም። እኔ እንጂ መጀመሪያ ላወጣሁት የመናገር ሞራል ስላጣው ነው። ልናስቆመው ይገባል ሳለቅስ ነው ያደርኩት።
ይህምባ ብሶትን ያዘለ ታላቅ መምን በውስጡ አጭቆ የሚጎርፍ የምክር ቤቷ ጀግና ሴት ከባዱን ጥያቄ ለጠቅላዩ ያቀረቡበት ሰዓት ነው። እኔ መተኛት አልቻልኩም፣ ለምን ንጹሃን ዜጎች፣ ለምን ምስኪኑ ገበሬ፣ ለምን ህፃናትና ሴቶች የሚለው ቃል ልብን ሰርስሮ መግባት ፓርላማውን በእንባ ያራጨም ነበር። ጠቅላዩም በጸጸት እንዲሁም ከዚች እናት በሚወርዱ እንባ እየተገረፉ እንደነበረም በግልጽ ይታያል። እሷም እንዲህ ስትል ቀጠለች። ለምን ንጹሃን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ የምትለው ይህች ቃል በራሷ መልስ የታጣላት ዛሬ ባለስልጣናቱ ሊመልሷት አይደለም ከቶ ሊሰሟት የማይፈልጓት ጥያቄ ናት። ዛሬ ነገም ወደፊትም ፍትህ በአርሲ ምድር በዋብያና በኦላ ዕለት ዕለት ህይወታቸውን ለሚቀጠፉ ንጹሃን ክርስቲያኖች። አረ ኢትዮጵያ፣ አረ አይነት ባህር የለሽም ነበረ አገሬ ኢትዮጵያ። አረ እስላም ክርስቲያን ሳንባባል ነው ነው። አረ በህግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። በሌላ በኩልም ተወዳጁ ድምፃዊ ቴዲ አፍሮ በሶሻል ሚዲያ ገጹ ላይ ጠንክር ያለ መልእክቱን አስተላልፏል። እንዲህ ሲል በቅድሚያ በማንነታቸው ሳቢያ በአርሲ ክርስቲያኖች ላይ በሚፈጸመው ዘግናኝ ድርጊት በጣም ከልቤ ማዘኔን እየገለጽኩ ይህ ሁሉ የህግ አለመከበር ለስርዓት አልበኞች መንገዱን ሁሉ አድርጎ መክፈት በአገሪቱ ላይ ጉልበተኞችና አጥፊዎች እንዲነክሱ አድርጓቸዋል። በዚህም ታዲያ በስርዓት ህግን አክብረው የሚኖሩ ንጹሃን ዜጎች ላይ የሚደርሰው ከፍተኛ ጉዳት ከዕለት ወደ ዕለት እየተባባሰም ቀጥሏል። በጣም የሚያሳዝነው ታዲያ ይህ ብቻም አይደለም። በጉዳዩ ላይ የሚመለከታቸው ባለስልጣናት የህዝቡ መምጮት ጆሮአቸውና አይናቸውን ነፍጎታል። ከሚደርስባቸው ሰቆቃን በላይ ሞትን የሚያስመኝ አደገኛ አካሄድ ነው። ባጭሩ መርጦ አልቃሾች ሆነናል። እግዚአብሔር አምላክ ለሀገራችን እንዲሁም ለህዝባችን ደጉን ዘመን ያምጣልን። በግፍ ለሞቱት ወገኖቻቸው ነፍሳቸውን ይማርልን፣ ለቤተሰቦቻቸው መጽናናትን ይስጥልን ሲል መልእክቱን አጋርቷል። አምና ልክ በዚህ ጊዜ ነበረ ኡስታዝ አቡበከር እኔን ለማሳሰር እንዲህ ያለው አንድ አይደለም 100 ጊዜ ፊዳ ምንሆንላቸው ነብይ መንካት ግን ዝም እንደማንል ሊያውቁት ይገባል። በእናንተ ዱዓ ነው የሞቱት። በወቅቱ የነበሩት ጠቅላይ ሚኒስትር መለስ ሲሞቱ አቻቸው አለኝ። እኛ አልኩት በእናንተ ዱዓ ነው የሞቱት። በህይወታቸው ባለፈ ሰዎች ላይ መሳለቅ የዋሃብያ አንዱ ጠባይ ነው። የቀደሙት የሀገራችን ጠቅላይ ሚኒስትር መለስ ዜናዊ በእኛ ዱዓን የሞቱ ሲል የተሳለቀበት ቪዲዮ በርካታ ትግራዋይንን እያስቆጣ ይገኛል። ይህ ታዲያ በዚህ ወቅት በሀገሪቱ ውስጥ የምታራምደው የሃይማኖት እንቅስቃሴ ለዜጎች አስፈሪ ነው ተብሎ ዘብጥያ የተወረወረ ሰው ነበር። ለዚያም ነው ዛሬ በሌሉበት የሚሳለቅባቸው። ከዚያ በመቀጠል ታዲያ በአርሲ የተደራጀው የዋሃብያው ስብስብ እፎይን ስጡን እኛ እናቆማለን ብሎ ያሰራጩት መረጃ በአሁኑ ሰዓት ብዙሃኑን አስደንግጧል። እንደሚታወቀው እፎይ ወንድማችን የነሱን ኡስታዞችና ሼኮች ከሚያውቁት በላይ ቁርአኑን አኝኮ ይበላ በራሳቸው ሜዳ በዝራ የሚያሸንፋቸው ዛሬ ለብዙዎች ሳያውቁት ለጠፉት ሁሉ ለመዳን ምክንያት ሆኖ የተነሳ ጀግና ወጣት ሲሆን እንደለመዱት በክርስቲያኖች ነፍስ ለመዳራዳራነት አቅርቦታል። የምን ያክል እንደተሸነፉ በግልጽ ያሳየም ነው። ዛሬም ነገም ወደፊትም እንነግራችኋለን። አሸናፊነትን ተናግሮ ድል ማድረግ ከአባታችን ከያው እግዚአብሔር ተምረናልና ተስፋችሁን ቁረጡ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።